እየሰራሽ ነበር? ምግብ እየሰራው። አንቺ ስራውን ንቀሽ ስትቀሪ ልጆቹ ሰርተው እንዳበሉኝ አልሰማሽም? ኧረ እትዬ እኔ እኮ ስራውን ንቄ አይደለም። ተይ እባክሽ። ቆይ አሁን ምንድን ነው እየሰራሽ ያለሽው? የእርሶ እናት እኮ ምግብ አዘጋጅልኝ ብለውኝ ላዘጋጅ ነው። ደግሞ ጨው ደርግሚበት አሉሽ። ምን ነው እትዬ? ለምን? እማዬ ጨውና በርበሬ አትበላም። ጨው ሳትጨምር ያልጫ ነገር አዘጋጅላት። እሺ እትዬ። ትመስላለች እቺ። ይቅርታ። ይቅርታ አትበይኝ፣ ይቅርታ ያሸክምሽ። እቺ ዳው ወይዘሮ ሜላት አሁንም ከእንቅልፏ አልነቃችም ማለት ነው። ምክንያቱም አሁንም እያመነች ያለችው እርግብ ናት የኔ ልጅ እያለች ነው እያመነች ያለችው። እንደሱም ሆኖ ሀናን ሰላም ልሰጣት አልቻለችም። ሀናን እያንገበገበቻት እያሰቃየቻት ትገኛለች። የሀና አያት ደግሞ መታለች። አያቷም ስታያት በጣም ደነገጠች። እቺ ናት ልጄ አለች። እቺ ናት ልጄ፣ እቺ ናት አለች። እንኳን ደህና መጣሽ ሀሴትዬ፣ መተሽልኛል። አሁንም እንደ ድሮ ነሽ፣ አሁንም እንደ ድሮ ቁም ነገረኛ ነሽ፣ አሁንም እንደ ልጅነትሽ ነሽ ብላ በጣም ተደሰተች። በጣም አቀፈቻት፣ ሳመቻት። ሀናም የምትለው ግራ ገባት፣ ድንብርብሯ ወጣ። እኔ እኮ እያለች ምንድን አንቺ እኮ በቃ ልጄ ነሽ ምናምን አለቻት። ወይዘሮ ሜላት ግን ይሄንን በፍጹም ልታምን አልቻለችም። ልጇ መሆኗ ልታምን አልቻለችም። ኦልሬዲ እርግብን አምናታለች። እርግብን ነው በቃ ልጄ ብላ የተቀበለችው እና እርግብም በቃ በውጤቱ እርግጠኛ ናት። አክስቷ እንደምታስቀይረው ውጤቱን እንደምታስቀይረው እርግጠኛ ናት። እና ወይዘሮ ባዩሽ ያው እንግዲህ መጨረሻ አይታወቅም። አሁን ስለጣ እየሰመረላት ነው። እናትየዋ ግን በጣም ተቆጣቻት ሜላትን። ሜሉዬ ምንድን ነው የሚሉኝ ነገር ልጆቹ ትላታለች። ምን አሉሽ? ይቺ ሰራተኛዋ እና ልጅቷ የትኛዋ እንደሆነ አለኝ ያሉ። አንቺን ማወዛገቡሽ እማዬ ትንሽ ይቺ የተረገመች ሀና እኮ ናት አናቴ ላይ ወጣችብን ምናምን እያለች ትነግራታለች። እንዴት ማለት ሜላት ልጄ ስትላት፣ ይኸው ሀብቴን ለማውረስ የተዘጋጀች እሷ ናት፣ ሀብቴን ለማውረስ ተዘጋጀች ምናምን ብላት በጣም ተናደደች ማለት ነው። ተይ እስኪ ልጄ ተረጋጊ እስኪ። እኔ ግን ይቺ ትመስለኛለች ሰራተኛዋ፣ የቺ ሀና ልጅሽ ትመስለኛለች። እንደዛ ነው ውስጤ እየተሰማኛለሁ። እና ደግሞ እያት እስኪ በደንብ ልብ ብለሽ እያት እስኪ። ልጅሽ እኮ ነው የምትመስለው፣ ቁጭ ሀሴትን እኮ ናት ስትላት፣ እማዬ ዝም በይ፣ ዝም ብለሽ የማይመስል ነገር የማይሆን ነገር አታውሪ። ሀብቴን ለመውረስ ነው ልጅ ነኝ ብላ የመጣችው ትላታለች። ኧረ ተይ ሚሉ፣ ይሄ ችኩልነትሽ አንድ ቀን ገደል ይከትሻል፣ ተይ ስትላት፣ እማዬ ዝም በይ፣ በሀና ጉዳይ ከሆነ በፍጹም መቼም ልንግባባ አንችልም። በጣም ይቅርታ፣ እንኳን ከአንቺ ጋር ከልጆች ጋር እንኳን መግባባት አልችልም በእሷ ጉዳይ ከሆነ ትላታለች። እናትየዋም አይ ሜሉ፣ ይሄ ቸኮልነትሽ እኮ ምናምን ብላ በጣም ታዝንባታለች። ሀናም በጣም ነው የደነገጠችው። እንደዛ ስትጮህባት፣ በጣም ስትናገራት በጣም ከፋት። አንቺ አሁን ነው የምትመጪው? ስራውን መስራት አትፈልጊም? ስራውን ትተሽዋል እኮ ስላት፣ አይ እትዬ አባቴን የሚጠብቅልኝ ሰው እየፈለኩ እኮ ነው ስትላት፣ ምን እንዳይሆን ብሯ ሄድብሽ ስትላት፣ ኧረ እትዬ እንደዛ አይባልም፣ አባቴ እንደታመመ እያወቅሽ እንዴት እንደዛ አይባልም እኮ ስትላት፣ ዝም በይ እባክሽ ለምንድን ነው የማይባለው ምናምን ብላ ታመነጫጭቃታለች። ሀናም በጣም ደነገጠች። ስሚ ስራሽን ትሰሪ ከሆነ አርፈሽ ስሪ ምናምን ብላ ስታመነጭቃት፣ ሀናም በጣም ነው የከፋት። እሺ እትዬ ይቅርታ ስትላት፣ እንቅርት ያብላሽ አቦ፣ እንቅርት ያብላሽ፣ ምን ይቅርታ ትለኛለች ብላ በጣም አመነጫጭቃቻት፣ ጮኸችባት። ከዛ በኋላ ሀኒም እሺ እትዬ አለች። ምን እየሰራሽ ነው አሁን ስትላት፣ ለእናትሽ እኮ ምግብ እየሰራውላቸው ነው፣ ደግሞ ጨው ሞጅሪበት አሉሽ ስትላት፣ ለምን እትዬ? እናቴ ጨውና በርበሬ ነገር አትበላም፣ አልጫ ነገር ስሪላት ትላታለች። እሺ እትዬ ትላታለች። እና ይቅርታ ስትላት ራሱ ምን ትመስላለች እቺ ምናምን ብላት ነው በጣም አንቋሻት ነው የወጣችው። ምን ነክቷት ነው ሴትየዋ? ኧረ አሁንስ እናትነቱ ቀርቶብኝ አለቅነቱ ይሻለኝ ነበረ ብላ በጣም ተሰማት። እሷም
በጣም ነው የተሰማት። ምክንያቱም ለአባቷ ነው ይሄን ያህል መስዋዕትነት የምትከፍለው። ሰው ቤት መስራት የሚገባ ልጅ አልነበረችም። ነገር ግን ያው የአባቷን ለማሳከም ስትል አማራጭ ላት ያኛው ስራ ሲጠፋ ሰው ቤት ነው የገባችው እና ለዛ ነው ይህንን ሁሉ ነገር ተቋቁማ እያለፈች ያለችው። ነገ ግን ልጇ መሆኗን ስታውቅ ምን እንደምትላት በእውነት ፈጣሪ ይወቀው ማለት ነው። ልጇ መሆኗን ስትነግራት ምንድን ነው የምትለው? ስትነግራት ሳይሆን ስታውቅ ምርመራው አሁን ባይታወቅ እንኳን በኋላ ላይ የምታወቀው አይቀርምና ያኔ ምንድን ነው የምትላት? ትንሽ ግራ ያጋባል እውነት ለመናገር። እዚህ ጋር ደግሞ አሲርና አባቷ በጣም ነው ደስ የሚሉት። ሙዳቸው በጣም ነው የሚመቸው። አቮካዶ ገዝቶ መጥቶ አቮካዶ ሲሰጠው እንዴት ነው የሚበላው ሲለው እንደዚህ ግምጥ ነው የሚደረገው እያለ ያስተምረዋል። ያው አሲር በጣም ቀልደኛ ነው። ከአሲር ጋር ከሆኑ አባባ ኖላዊ በጣም ደስተኛ ነው የሚሆኑት። ፈታ ነው የሚሉት። ህመማቸውን ሁሉ ይረሱታል ማለት ነው እና በጣም የሚያስቁና ደስ የሚሉ ቤተሰቦች ናቸው ማለት ነው። አንዳንድ ይሄ ድህነት ውስጥ ፍቅር ሰላም አለ፣ እውነት ለመናገር ማለት ነው። ፍቅር ሰላም አለ። ድህነትም አንዳንዴ ጥሩ ነው እና ጥሩ ነው ተብሎ ባይደገፍም ያን ያህል ግን ያላለ ሰላም አለ፣ ሰላም ይሰጣል። ፈጣሪ አይተውም በሁሉም አይነሳም ማለት ነው። በሁሉም አይነሳም እና ሰላማቸው ፍቅራቸው እጅግ በጣም ነው ደስ የሚለው። አቮካዶንም በቃ እንዴ ሰው ካልበሉ በቃ እኔ እበላለሁ ብሎ እኔ እኮ ያሳቀኝ አሲር ልክ እንደ ሙዝ ነው አቮካዶን ዝም ብሎ ያመጣው ማለት ነው። ያለ ቢላ ያለ ምን በዛ ላይ ተስተካክሎ በስነ ስርዓት በሎሚ ነበረ እሱ እንደዚህ አምጥቶ ሰጣቸው። በጣም ነው የተገረሙ። ሀኒቾ ራሱ ራበኝ ብላ ስትመጣ ይኸው እዚህ ጋር የሚበላ አለ ስላት ምንድን ነው እሺ ብላ አቮካዶ ይሰጣል። ይሄ አቮካዶ ሰው ሲበላው ራሱ እኮ ሊያስመልሰኝ ነው የሚደርስ እንኳን እኔ ልበላ ምናምን ትለዋለች። አባባ ኖላዊ ነግሬህ ነበር እኮ ሀንዬ አትበላም አትወድም ብዬሃለሁ እኮ ለምን አልሰማኝ ያልክ ምናምን ትላለች። ሀንዬው ጥሩ እኮ ነው ምናምን ይላታል። እና እዚህ ጋር ደግሞ እንደምታዩት እህትየዋና ሜላት እንዴ ምን ነው መኝታ ቤቱ ገብተሽ ቀረሽ እኮ መጥተብልሽ ልጄ በሰላም ነው ስትላት ስልክ እኮ እያወራሁ ስለሆነ ነው ማየ እና ይሄን አስቸኳይ ሆኖ ነው ስትላት አስፈላጊ ሆኖ ነው ስትላት አይ ዶክተሩ ነበረና ስለ ሀና አባት ጉዳይ ሊያወራኝ እንደፈለገኝ ነግሮኝ ለዛ ነው እና አንቺ ስለመጣሽ አልመጣም ልለው ነው ምናምን ስትላት እሺ ይሁን ልጄ በይኔ አሁን ምናምን ስትላት ቆይ ምንሽ ሜሉ ብላ ስለ ልጅቷ ነበር ያነሳችላት። ነገር ግን ወይዘሮ ሜላት እየተመናቀረች ነው የወጣችባት። እሷ እንኳን ስታናግራት ልታናግራት ፈቃደኛ አይደለችም። ምክንያቱም ሰው ኦልሬዲ እንትን ሆነች የኔ ልጅ ብላ ውስጧን ስላሳመነች ማንንም የምትሰማ አይደለችም። ወይዘሮ ሜላት ማንንም የምትሰማ አይደለችም። አሁን ላይ በቃ እኔ እንትን አይነት ልጄ እርግብ ነች ልጄ ብላ እንትን ብላለች። ደግሞ አንቺንም ሞሉሽ ያሳመኑሽ ብላ በጣም ነው እንትን ያለችው ማለት ነው። እና በጣም የምትገርም ሰው ናት እውነት። በዚህ ልክ ማለት አንዳንዴ ነገ የሚጸጽተን ነገር ባናደርግ ጥሩ ነው ባንናገር። አሁን እቺ ሀናን በጣም አስቀይማታለች። ነገ ልጇ እንኳን ብትሆን እንዴት ነው እናቴ ብላ የምትቀበላት? እሷስ እንዴት ነው ውስጧ እንዴት ነው የሚሽርላት? እውነት በጣም ከባድ ነው። አንዳንዴ ቸኩሎ መናገር ዋጋ ያስከፍላል። ሜላት በጣም ችኩል ናት። በጣም ችኩል ነች። ለምንም ነገር በጣም ትቸኩላለች ማለት ነው። እና እስኪ አብረን የምናየው ይሆናል ቤተሰብ። እስከዛው ግን ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ ቻናላችንን።